ሸገር ካፌ ሸገር ካፌ ሸገር ካፌ ጤና ይስጥልኝ ንጉሴ፣ እንዴት ሰነበትክ? ደህና ሰነበትክ ወይ? እንዴት ሰነበትሽ መዓዛ? ዛሬ እኔ ሁሉ ጊዜ ከያንቺ ደንበኛ የሁዱ አብዱአሊ ጅራ እሱን ስትሰነባበቱ ሁሉ ጊዜ ደስ ይለኛል። መዓዛኔም በይ እንግዲህ ደህና ሁኚ ምናምን ስለዚህ እኔ እንዴት ነሽ ልበላ። እንኳን አደረሰሽ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እስቲ አድማጮችንም እንኳን አደረሳችሁ በል። አዎ አድማጮች እንኳን ለልደት በዓል በሰላምና በጤና አደረሳችሁ። በዓሉ የህይወት፣ የጤና፣ የሰላም፣ የፍቅር በዓል እንዲሆንልን ከልብ እመኛለሁ። በጣም እናመሰግናለን ንጉሴ። ገና መቼም የተለየ ወረብ የተለየ ዜማ ይኖረዋል አይደለ? አዎ በደንብ በሱ ብንጀምር ደስ ይለኛል። በደንብ አዎ። እንደው ቤቱ ወልደ አምላክ ተወለደ የሚል አለ። አዎ ቤዛ ኩሉ ዓለም ዮም ተወልደ። አዎ ወልደ አምላክ አዎ ተወለደ። አዎ ይቻላል። በጎል ሰከበ ባጽርቅት ተጠብለለ። ወደ አማርኛ ላዙረው ውስጥ ያው እሺ። በበረተኛ በጨርቅ ጠቀለለ በበረተኛ በጨርቅ ተጠቀለለ የዓለም መድኃኒት ዛሬ ተወለደ። የዓለም መድኃኒት ዛሬ ተወለደ። የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀለኛ እንለዋለና ደስ ይላል። ትንቢቱ እንዲነገር በበረት ተወለደ ነው አይደል? አዎ በበረት የተወለደበት ምክንያቱ በበረት የህዝብ ቆጠራ ይካሄድ ስለነበረ ንጉሴ አንጣዋ። አዎ ይሄ እንግዲህ ታሪኩ ምንድነው? በበረተኛ በጨርቅ ተጠቀለለ፣ የዓለም መድኃኒት እዚህ ተወለደ። ቤተልሔም ስንት ቦታ እያለ ከዛ ብዙ ይሻላሉ የሚባሉ ቦታዎችን መምረጥ ሲቻል እሱ ግን ትልቅ ሆኖ እንደው ዝቅ ብሎ ትሕትናንም ጭምር ለማስተማር ብሎ እዛ እንደተወለደ ነው። እሱም ማያውቀው ምንም ነገር የለም። ቤተልሔም ደግሞ ኢየሩሳሌም ስትሄጂ አሁን እንስሳቱ ላምና አህያ ትንፋሻቸውን እየገበሩለት ነው ሙቀት እየሰጡት እዛ ያደገው ይባላልና እዛ ሄዶ ተወለደ። እዚያ ሊወለድ የቻለው እመቤታችን በዚሁ እሱ በሚወለድበት ዘመን በዚህ በወርሃ ጽጌ በስደቷ ጊዜ ወደ ምድረ ግብጽ ተሰዳ ነበርና በዚያው ወደ ቤተልሔም ሄዳ ቤተልሔም ከሄደች በኋላ እዛ እንዳለች ወደዛ የሄደችበት ዋናው ምክንያት የቤት ቆጠራ ስለነበር ነው። ለመመዝገብ ነው የሄደችውም ደግሞ የገባችው በ28 ነው። በዋዜማው ልደት በ29 ነው የሚከበረው። እሷ በ28 ሄዳ ገባች። በ29 በዓሉ ነው። ነገር ግን ይሄ 28 እኛ በልማደ ሀገር ገና እንላለን እንጂ ጌኔ ነው ይላሉ። አሁን ደግሞ በይበልጥ ሲነገር ጌኔ ማለት ደግሞ በዳውሮ ቋንቋ እመቤት ማለት ነው። እመቤታችንን ለማምጣት ነው። እመቤታችን የሚለው ከዛ ነው ተያይዞ የመጣውና ከዛ እኛ ገና እያልን ፊደሉን ትንሽ ቀና አድርገን እንደዚህ አሳምረን እናቀርበዋለንና እመቤታችን ከታኅሳስ 28 ቀን የአማኑኤል ዕለት ወደ ቤተልሔም የገባችበት በመሆኑ ይሄ በዓል ለሷ ይከበራል። ታኅሳስ 28 ዋናው ግን ጥንተ ልደቱ 29 ነው።
ታኅሳስ 29 ያው እንደምናውቀው 28 የሚሆነው 6 ይሆናል ጳጉሜና ያን ጊዜ በ28 ይሆናል። ይሄ ደግሞ ብዙ በቤተ ክርስቲያን ሊቃውንት ዘንድ እያጨቃጨቀ እስካሁን ድረስ ያለ ነው። እሱን ጊዜ ለምን ያንኑ አንጠብቅም ነው የሚሉም አሉ። ለምሳሌ በ28 ይደረጋል፣ ብሔራዊ በዓል ይከበራል፣ ፍስኩም በዓል ይደረጋል። ሌሎች ደግሞ ለምን ክርስቶስ የተወለደው በ29 ነው፣ ለዛ ለጳጉሜ ብለን አንዷን ቀን ለምን እናፋልሳለን? እዛው ላይ ሄደን ብሔራዊ በዓሉንም አብረን ብናከብር ይላሉ። ላሊበላዎች ይህንኑ ብለው 28ን እንደ ማንኛውም እንደ ሕዝቡ የመንግስትም ትእዛዝ በመሆኑ የቤተ ክህነቱም ትእዛዝ በመሆኑ ያከብሩታል እንጂ ቤዛ ኩሉ ዓለም ይሁን ተወልደ ክርስቶስ የዓለም መድኃኒት ክርስቶስ ዛሬ ተወለደ ብለው የሚያከብሩት በአራቱም ዘመን በ29 ነው። በ29 ነው። አቡነ ቄርሎስ የሚባሉ የዛ የደሴ ሊቀ ጳጳስ በስልክ ከዚህ ደውዬ አነጋግሬያቸው አንድ ላይ ቢሆን ጥሩ ነበር፣ በአንድ በዛው በ29 ቢሆን በየጊዜው እንደው እንዲህ ይሄ ነገር እየተነሳ አዎ፣ ለምንድን ነው ይሄ ነገር የሚያከራክረው ይመስልሻል? ጨዋታን ጨዋታ ነው እንግዲህ ገና ስለሆነ ብንነጋገርበት ምን አለ። አንድ ጊዜ ልደት በ28 ሐሙስ ዋለ ተበላ። ዓርብ 29 ነው። ጌታ ደግሞ የተወለደው በ29 ነው። ዓርብ ተበልቷል። ያቺ ጳጉሜ 6 ሆና በ28 ስለዚህ ምትክ ነው ተብሎ ነው የተበላው። ሊቃውንቱ ደግሞ እንደ ክርስቶስ የተወለደው ጥንተ ልደት እኮ በ29 ነው። ስለዚህ መበላት አለበት አሉ። አዲስ አበባችን ተረበሸች ማዕዝዬ። እውነት? አዎ። ቤተ ክህነት ተናጋ። በሊቃውንቱ በቤተ ክህነቱና በቤተ መንግስቱ መካከል ከፍተኛ ጸብ ተፈጠረ። ዋና ዋናዎቹ ሊቃውንት የእኛንም አባቶች ጨምሮ ዓርብ ጥንተ ልደቱ ነው፣ መበላት አለበት፣ ጌታ በተወለደበት ቀን እንዴት ነው አሉ። ሌሎች ደግሞ ፓትርያርኩ አቡነ ባስልዮስ የመጀመሪያው ኢትዮጵያዊ ፓትርያርክ እሳቸውን ጨምሮ ያሉ ደግሞ የለም፣ ዓርብ ነው፣ ጾም ነው፣ ዓርብ ጾም ነው፣ ቀን ነው መቀደስ ያለበት እንጂ ጠዋት ሊቀደስ አይገባም አሉ። አሁን አዲስ አበባ ያሉት ዋና ዋናዎቹ አድባራት ቅድስት ሥላሴ ካቴድራል፣ ታዕካ ነገሥት በዓታ፣ መንበረ መንግሥት ገብርኤል፣ እንደ ቅዱስ ጊዮርጊስ እንዲህ የመሳሰሉት ሐሙስን ያው ጠዋት ቀድሰው ተመግበው ዓርብንም ጠዋት፣ ሌሎች ደግሞ አብያተ ክርስቲያናትና ሊቃውንት ደግሞ ዓርብን ጾመው ቀን ቀደሱ። ፓትርያርኩ ከነዚህ ዓርብን ጾመው ቀን ከቀደሱት ጋር ሆኑ። አይሆንም ብለው በኋላ ከንጉሠ ነገሥቱ ጋር ተጋጩ። ንጉሠ ነገሥቱንም ተቀየሟቸው። እንዴት እርስዎ የቤተ ክርስቲያኒቱ ራስ ነዎት፣ የበላይ ነዎት፣ እንዴት እንደዚህ ያደርጋሉ? የተወሰኑ ሊቃውንትን ሐሳብ ይዘው ይሏቸዋል። አኩርፈው ደብረ ሊባኖስ ገቡ። አቡነ ባስልዮስ አዎ፣ በጣም እኮ መቼም ትርምተኛ፣ ጾመኛ፣ ጸሎተኛ አባት ናቸው። ቀዳማዊ ኃይለ ሥላሴም ደብረ ሊባኖስ ሄደው በመኪናቸው ነው ይዘዋቸው የመጡት፣ ይቅርታ ጠይቀው። ነገሩ የተሰራው ትክክል ነው። ይሄ ነገር እኮ ማዕዝዬ በአጤ ምኒልክ ጊዜ የሆነ ነው። በምን ታረቁ ታዲያ? በቃ ያማ ሆኗል። እንግዲህ ወዲያ እናስተካክላለን አሉ። ያው ባለው መሰረት ቀጥሏል። ዓርብ ሲሆን ያው ጾም ነው፣ ይቀደሳል። 29ም ቢሆን እንደሱ ነው። አሁንም እኛ እያልን ያለ ነው እንደዛ ይሁን ዓርብ ይበላ ለማለት ሳይሆን እንደው ያለው ታሪክ መገለጥ አለበት። ልክ ነው። ቤተ ክህነቱ ሳይገልጸው እኛ መግለጽ አለብን። ይሄ ነገር በአጤ ምኒልክ ጊዜ ነው። አጤ ምኒልክ እንዲገጥሟቸው ሐሙስ ልደት ሆኖ በ28 ተበልቶ ዓርብ ይበላል አይበላም። አንኮበር ተበጠበጠች እንደ አዲስ አበባ በምኒልክ ጊዜ። ምኒልክ ጎበዝ ብልጥ ናቸው። መልእክተኛ ላኩ። መምህር ደፈረሱ የሚባሉ የሃይማኖት አበው መምህር፣ የፍትሐ ነገሥት መምህር። እንዴት ነው መምህር? እንዴ ሌሊት ቀድሰን ነው ዛሬ ጠዋት ነው የምንቀድሰው? ቀን ነው ይላሉ። መምህር ደፈረሱ ስጋ አይበሉም። ንጹሕ ድንግል ናቸው። ንጹሕ ድንግል የሚባሉ አንዳንዴም ምንኩስናውንም ቆብ ሳይደፉ ምንም አይነት የዚህን ዓለም ኑሮ ንቀው የሚኖሩ አዎ፣ ግን መምህር ናቸው። ሃይማኖት አበውን ፍትሐ ነገሥትን ይተረጉማሉ። መምህር ደፈረሱ ስጋ አምጡ አሉ። ከቤት ለቤተሰቦቻቸው የታረደውን አመጡላቸው። ዓርብ ነው። ያንን በጥርሳቸው አኘኩና ያው እንትኑን መረቁን እሱን ሲወጡ ስጋውን ያው ስጋም ስለማይበሉ ተፉት። ስለዚህ ምን አሉ? ለምኒልክ ስትነግሩት ጌታዬ በተወለደበት ቀን በ29 ዓርብ እንኳን አንድ ዓርብ ቀርቶ 100 ዓርብ ቢበላ ብለዋል ተብሎ ያን ጊዜም እንደዚሁ ተበልቶ የኖረ ጉዳይ ነው። ያን ሊቃውንቱ ይህንን ታሪክ ይዘው ነው እንግዲህ እንደዚህ የቀጠሉት። አሁን ግን የእኛ ቤተ ክርስቲያን ምን ጥሩ አባባላለቻቸው? አርሉ ለጾም አርሉ።
ምንጊዜም ከመብላት መጾም ይሻላል። አዎ ሳይንሱም የሚደግፈው ይሄው ነው። ሕክምናውም የሚደግፈው ይሄው ነው አይደለም? እንደዚህ ተብሎ የገና ጊዜ እንዲህ አይነት ነገር ክርክር አደረገ እና እመቤታችን እዛ ቤተልሔም የሄደችው ለሕዝብ ቆጠራ እንዳልነው ገሃድ የሚባለው አለ እንዴ? ለገና የለውም። ገና ራሱ ጾም አለዋ። በፊት እንደዚህ ይደረግ ነበረ። በፊት የሚበላው ይበዛ ነበር የገናን ጾም። አሁንም እኮ እርግጥ የገና ጾም ከሰባቱ አጽዋማት አንዱ ነው ተብሏል። አሁንም የማይጾሙ ሰዎች አሉ። የገናን ጾም ሮብ ዓርብን ይጾማሉ፣ አብይ ጾምን፣ ፍልሰታን ይጾማሉ፣ ጋድን ይጾማሉ። ይችን የገናንና የሰኔን ጾም ከዓርብ ሮብ በስተቀር ግን እንዲሁም ይመገቡ አሉ። ቤተ ክርስቲያንም እንደው እርግጥ አውጃለች፣ ከሰባቱ አጽዋማት መድባለች። ግን እንደው ጨርሶ አሁን ቁልቢ ይታረድ ነበር። አሁን የቀረ ይመስለኛል እንጂ ለታኅሳስ ገብርኤል መታረድ አልነበረበትም። እኔ ሳቅ ይታረዳል፣ እየታረደ ይበላል እስከ ቅርብ ጊዜ ድረስ እና ቤተ ክርስቲያን ራሱ ደግሞ የሚገርመሽ ቤተ ክህነቱ ውስጥ ሁለት የሚከፈሉ ወገኖች አሉ። እኔ እንግዲህ ከቤተ ክህነቱም ትንሽ ጎራ ይልል አንዳንድ ጊዜ የማይደግፉ አሉ፣ ትክክል አይደለም የሚሉ አሉ፣ ጾሙን የሚደግፉም አሉ። ሁለቱንም እንግዲህ አመዛዝኖ አድሉ ለጾም የሚለው ያስታርቀናል። የዘመኑም ይሄም ያለውም ሁኔታ ያስታርቀናል። በዛ አይነት መንገድ መሄድ ይቻላል እና በዚህ በታሪኩ ሲወሳ እንግዲህ እመቤታችን እዛ ያው ክርስቶስን ወለደች። ቤዛ ኩሉ ዓለም የዓለም መድኃኒት ክርስቶስ ተወለደ ተባለ። በእልልታ በጭብጨባ ደስታ ተገለጸ። መጀመሪያ ይህን የማየት ዕድል የገጠማቸው መላእክትና እረኞች ናቸው። የክርስቶስን መወለድ እንዲህ ነው እና እጅ መንሻ አሁን የእጅ መንሻ ታሪክም አለ። የሰባ ሰገል ከነዚህ ከሄዱ ከሚባሉት ነገስታት አንዱ ኢትዮጵያዊ ነው የሚል ነው። የሀበሻ ንጉሥ ባዜንና መለክ የሚባሉ ነገስታት ነበሩ በዛ ጊዜ። ከሁለቱ አንዱ ሄደዋል ይባላል። ብዙ ጊዜ ግን ባዜንን ነው የሚሉት። እንግዲህ ወደዛ በሚሄዱበት ጊዜ ሰራዊት አስከትለው ነው የሄዱት እና በጉዟቸው ላይ እመቤታችን የገብስ ዳቦ ለሰራዊቱ ሲመለሱ ወደዚህ እየተመገቡ የሚሄዱት ያንን እየተመገቡ እዚህ ድረስ መጡ ብለው ይናገራሉ። እና እንግዲህ የዚህ የገናውም ጨዋታ የሩሩም የምኑም ታሪክ ከዚሁ ጋር አብሮ ተያይዞ ነው ያለው እና ከነዚህ ከሰባ ሰገሎች መካከል ስጦታውን ካበረከቱት አንዱ የሀበሻ ንጉሥ ነው የሚለው ፈረንሳይ ሀገር በአንድ ገዳም ውስጥ ትልቅ ፖስተር ይኸው ምስል ተሰርቶ እንዳለ ይህንንም ቀደም ሲል የነበሩት ፓትርያርክ አቡነ ጳውሎስ ማየታቸውን ከቤተ ክህነት ሕዝብ ግንኙነት መምሪያ ከዛ ወዳጄ ካሳይ ነግሮኛል፣ በደንብ አረጋግጦልኛልና እንደዚህ አይነት ነገር እንዳለ ይነገራል። እንግዲህ ዕጣን ከርቤና ሽቱ ነው። እንደሱ ነው። ልክ ነሽ። ዕጣን፣ ከርቤ፣ ሽቱ እንደውም ወርቁ የሄደው ከኢትዮጵያ ነው ይላሉ እና ኢትዮጵያውያን የዚህ ሁሉ ሀብት ባለቤቶች ነን። ንጉሴ እስራኤል በሄድክበት ጊዜ ኢየሩሳሌምን ጎብኝተሃል፣ ቤተልሔም ሄደሃል። ንገረን እስቲ በዓይኔ ያየኸውን ብዬ ነው እኛ እስከምናየው። ልክ ነው ነገሩ። የሄድኩት ለምንኩስና አይደለም፣ ያው እንግዲህ ያውቀሻል አንቺም። እዛ ቤተልሔም 70 ያህል 69 ኢትዮጵያውያን ነበርን እዛ ሄድ ነው የጋበዘኝ። እዛ ሀገር ከ40 ዓመት በላይ የኖረ አሁንም እዛ የሚኖር አማይከለ ገበየሁ የሚባል ወዳጄ ነው። ባለቤቱ መቅደስ ይመር ይባላሉ። ከዚህ ከባዕታ ከኛ ሄደው ነው የአውሮፕላን ቲኬት የሆቴል ወጪን ሁሉ ችለው እባክን አሉኝ። እነሱ ከተለያየን 25 ዓመታችን ነው። አያውቁም ስለ ንጉሴ። እሁድ ፕሮግራም ይስራ፣ ሬዲዮ ውስጥ ጋዜጠኛ ይሁን እንደ ወሬ ተባራሪ ይሰማሉ እንጂ የዘምር ይቀድስ በልጅነት ነው። አያውቁም። በቃ እንትን የሚነግራቸውም የለም። ስለ እኔም አይከታተሉ። እኔም ያውራቅ ስላሉ መኖራቸውን እሰማለሁ እንጂ እና ሄድን እዛ። ከዛ ቤተልሔም ሄድን። ቤተልሔም እንግዲህ ከኢየሩሳሌም ትንሽ ራቅ ይላል እና በፍልስጤሞቹ ቁጥጥር ስር ነው ያለው ቤተልሔም። ቤተልሔም ስንሄድ ብዙ ቱሪስቶች አሉ። አውቶቡሳችንን አቁመን ከዛ ገባን። ረጅም ደረጃ አለ። ያንን ደረጃ ወርደን ገባን። ስንገባ ላሞቹንና የአህዮቹን እዛ ያው ምስል ነው ግን እውነት አድርገው እንዴት አድርገው እንደሰሩት ይገርምሻል። የሚጠጡት ውሃ እዛ አጠገባቸው ተደርጎ ቀጤማው ምናምን እንዱ ያለው ነገር በጣም ደስ ይላል። በዓል ልደት ይሸጣል። ወቅቱም ወደዛው ይመስለኛልና የሚያስተምሩን ሰው ሲያስተምሩ ሲነግሩን ቆዩና እኔ እንደው ድንገት ሳላስበው ከቁጥጥሬ ውጭ ሆንኩና እነዚህ እጅ መንሻ የወሰዱትን የሚገልጽ ዳዊት መዝሙር ውስጥ ያለ ነገሥተ ተርሴስ
ወደ ስያት ያበቡ ስል በሙሉ ደነገጡ። እነዛ 69 ኢትዮጵያውያን ወደ ውስጥ ለመግባት በመጠባበቅ ላይ ያለ ደረጃው ላይ ተሰልፎ የነበረ ፈረንጅ ሁሉ ምን ተፈጠረው ብለው ምንድን ነው የሚለው ብለው ተደናገጡ። እንዴ አሉ አስተማሪዎችም፣ እንዲህ አይነት ሰው ይዘን ነው እንደ እየዞርን የምናስተምረው? እርስዎ ባሉበት ነው እንደኛ የምንሰብከው አሉ። ኧረ እኔ ምንም እውቀት የለኝ፣ እንደው እቺኑ የድቁናዬን እዚህ ቦታ ላይ ይህን ቦታ መርገጤ እንደው መንፈሴን ደስ ስላለው ላዚም ብዬ ነው ብዬ አዜምኩ። ከዛ በኋላ ሁሉም ቦታ ስንሄድ ደብረ ታቦርም ስንሄድ የብርሃነ መለኮቱን የገለጠበት ያረገበትም ቦታ ቆሮንቶስ ተራራው ላይ ስንሄድ ቃና ዘገሊላውም ስንሄድ በቃ የእያንዳንዱን እኔ በቃ ንጉሴ ምን አለ ይባላል። በቃ ንጉሴ ምን አለ ሆነ። ዋናው እንትኑስ አጀንዳው ውስጥ ገባው። በእንደዚህ አይነት ሁኔታ ቤተልሔም ደርሼ መምጣቴ ይገርመኛል። እዛው ውስጥ የኢየሱስ ቤተ ክርስቲያን አለ የኢትዮጵያውያን። ይሄ በፍልስጤማውያኖቹ ስር ያለ ነው ብዬሻለሁ። የኢየሱስ ቤተ ክርስቲያን አለ። እዛም ሄድን። እዛም ቁጭ ብለን አስተማሩን አለቃው፣ በጣም የሰለጠኑ ዘመናዊ ጥሩ አስተማሪ። ከዛ ልክ ትምህርታቸውን ሲጨርሱ እኔ ኋላ ነው መጨረሻ ላይ የተቀመጥኩና መልካም ይሁንላችሁ፣ መልካም ይሁንላችሁ፣ መልካም ይሁንላችሁ እናንተ የኢየሩሳሌም ወዳጆች መጣችሁ ጎበኛችሁ ተሰበሰባችሁ አደነቃችሁ ያላችሁን ሰጣችሁ በሰላም ወደ የቤታችሁ ያግባችሁ አምላከ ኢትዮጵያ ይጠብቃችሁ ስል እንደው ሰውየው በቃ ቄስ ነው፣ ካህን ነው፣ ሕግ አለው አለው። ምን ማለት ነው? አልልሽም ማዘ እንደው ይሄን ድምጽ ይዞ ይሄን ቅላጼ ይዞ ሕጋዊ ሰው ነው ወይ? አሃዱ ብሎ የሚቀድስ ሰው ነው ወይ? እኔ ያደግኩት አራዳ ደጃችሁ ነው። እንግዲህ በኋላ ጠሩኝና ሲያሳልሙኝ ሽልማት ሲሰጡኝ እንደው ሕጋዊ ነው ሲሉኝ አይ እንደው ስለ አሉ እንደው አበላሽ በተሰጠህ ተሰጦ ተውቦ አልሰራህበትም ሊሉኝ ነው። እና እዛም እንደዛ ገብተንና ኢየሱስ የሚባል ቤተ ክርስቲያን አለ እና እንደዚህ ነው። አይ እንዴ በንጉሴ በተለያየ መንገድ ብዙ ስራ ሰርተህበታል ይሄንን ድምጽ። ለማንኛውም አዎ እኔ እንግዲህ ያው በደርግም ጊዜ እንደምታውቂው ያው በዛ በኮሚኒስቱም ስርዓት ጊዜ ለጥምቀትም ለልደትም እንደዚህ ሄደው አንዳንድ ጊዜ የተሟላ ነገር ሳያመጣ ሲቀር ሪፖርተሩ ማሟያውን እኮ እያዜምኩ እንደዛ አድርጌ እኮ ቤተ ክህነትን እኮ እጇን ይዤ ነው የወጣሁት። ያን የሚያስታውስ የለም በእውነት። አዎ እና እንደዚህ አንድ ጊዜ እንዲህ ሆኗል። አበራ ማሞ የጥምቀትን በዓል እንትን አምጣ ብሎት ባዶ እጁን መጣ የተባለው አስፋው ገመዳ አለቃችን። አዎ በኋላ እሱ እኔ ደግሞ ዜና አንባቢ ሆኜ እንዳጋጣሚ እዛ ፍተሻው አካባቢ ቆም ያለሁ። ኧረ ንጉሴ እንዲሆነ ጉድ ምን ችግር አለው ዜናዊ ነበብ። ከዛ በኋላ ምን ባህርን ይሬት እንለዋለን ምን አልኩት አልኮ ያን ነው እና በጎደለ እየሞላሁ የቤተ ክርስቲያኒቱ ጠበቃ ሆኜ እንደዛና ይሄ እንደዚህ ነው። የዛ ቅድም ያልኩሽ ላይ የገብሱ ዳቦ እንደው የገና ዳቦ የሚባለው እንደገና ዳቦ ይባላል አይደለ? አዎ ልክ ነሽ። አዎ አነሳሽ። ይሄ እንግዲህ ድሮ የሚባለው ይሄ የገና ዳቦ የሚባለው የገና ዳቦ ከገብስ የሚጋገር ነው የሚሉት ድሮ። እመቤታችንም ለነዚህ ከኢትዮጵያ ለሄዱት የሰራዊቱ አባሎች ሁሉ የሰጠቻቸው የገብስ ዳቦ ነው።
እስከ ቅርብ ጊዜ ድረስም ለገና የሚጋገረው የገብስ ዳቦ ነው በሁሉም ቦታ። ከጊዜ በኋላ ያው እንግዲህ የገብስ ዳቦ ሰንጠቅጠቅ ይላል። አሁን በዚህ በየፉርኖ ቤቱም ስናየው አይዝም እንደው በዚህ በስንዴው ደገፍ ካላረግሽው ካላቆምሽው አይሆንም መሰለኝና ያቀርቶ አሁን ወደ ስንዴ ሆነዋልና ይሄ የገብሱ ዳቦ እሷ ሰጠቻቸው። እንደውም ምንድነው የሚል በግዕዝ ያንን የሰጠቻቸው መሆኑን የሚገልጽ አንድ የግዕዝ ቃል ነበረኝ። እንደው ዋስነ ቀቶሙ ህብስተ ሰገም፣ ሰገም ማለት እንግዲህ ገብስ፣ ያንን አሲዛ ሰደደቻቸው ነው የሚባለውና ይሄ የገብሱ ዳቦ ከዛ ጊዜ ጀምሮ የገና ዳቦ፣ አሁን የገና ዳቦ አለ ይጋገራል። አሁንም የገና ዳቦ ነው የሚባለው እና ከዚሁ ጋር ተያይዘው ቅድም አንቺ እንዳነሳሻቸው በዙ አባ ድክር የሚባሉ ምኒልክን በስልጣን የሚገዳደሯቸው ሰው ነበሩ። በዙ አባ ድክር በጣም ጎበዝ ናቸው። በዛ ላይ ደግሞ ትንሽ ጭካኔም አለ ይመስለኛል። የበዙ አባ ድክር ቤተሰብ ባይገርምሽ ፒያሳ ከቲሮም ትንሽ ሄደት እንዳልሽ ከግሪክ ቤተ ክርስቲያን ወዲህ ቤተሰቦቻቸው አሉ ማለት እንደው ያው ዘሩ ግንዱ አለ። እንደውም አንቺ የምታውቂው የሮይተር የዜና ወኪል የነበረው ጸጋዬ ታደሰ አንዱ የእሳቸው ወገን እንደሆነ ሚካኤል የሚባለው ልጅ እዛ ቤት ውስጥ የሚኖር በቅርቡ አጫውቶኛል። እና የበዙ አባ ድክር ወገን ናቸውና አስቸጋሪ ሆነው ምኒልክን በመገዳደራቸው የሸዋ ንጉሥ ነኝ ብለው ማህተም ማስቀርጸው አንዳንድ ትእዛዝ የሚሰጡ ስለነበረ ያው የሞት ፍርድ ተፈርዶባቸው በጥይት ተደብድበው በዛ ምክንያት ያው ልብሳቸው ጥይቱ በፈጠረው እሳት አማካይነት ተቀጣጥሎ በዛ እሳቸውም የአይነት ጉዳት ስለደረሰባቸው ህዝቡ አንተም ጨካኝ ነበርክ፣ ጨካኝ አዘዘብህ፣ እንደገና ዳቦ እሳት ነደደብህ ተብሎ ተገጠመባቸው እና የገና ዳቦ ለመኖሩ ይሄ ራሱ ምስክር ነው። ምናልባት አንቺ የምትይኝ ካለስ እኔ ደግሞ አቶ ተሾመ ገብረ ማርያም ስለ የህግ የበላይነት አንድ ጊዜ ጠይቄያቸው ምን አሉኝ፣ የኛ አገር ሰው ማንኛውም ተራውም ሰው ቢሆን ስለ ፍትህ ያለው አስተሳሰብ በጣም የረቀቀ ነው በሚል ነው ይሄን ያነሱት። እሳቸው እንደነገሩኝ በዙ አባ ድክር በጥይት እንደዚህ ተለብልበው ሲሞቱ አልቃሽ ምን ብላ አለቀሰች። በዙ አባ ድክር ቢኮፈስ ላመሉ መሞቱ አነሰና ምን ነው መቃጠሉ ብላ አልቃሽ አለቀሰች ብለው ነግረውኛል። ይበል የሚያሰኝ ቅኔ እንዴ! በጣም ይበል የሚያሰኝ ቅኔ ነው እና የገና ዳቦ ከዛ ጊዜ ጀምሮ ተያይዞ የመጣ ነው። አሁን እንግዲህ ያው ኬክ ሆነዋል፣ ዘመናዊ ሆነዋል። እንዲሁም የስንዴውን ዳቦም ይጋገራል። በዚህ እየተደረገ ገና ትልቅ በዓል ነው መቼም። ሌላው ደግሞ እንግዲህ ንጉሴ በገና ጨዋታ አይቆጡም ጌታ የሚለው ሀሳብ ራሱ ከዚህ ከገና ጨዋታ ጋርም ቢሆን ነጻነት አለ ማለት ነው የዛን ቀን አይደለ? አዎ ለመሳደብም ለማለትም አዎ ለመነጋገርም እንግዲህ ለምንድን ነው የንግግር ነጻነት ያለበት ቀን ነው ማለት ነው። እሺ በትክክል እንደውም ነገስታቱም መሳፍንቱም መኳንንቱም እኮ በገና ጨዋታው ላይ ይገኛሉ እኮ። የገና ጨዋታው እንግዲህ እንዲህ በዓሉ ከተበላ ከተጠጣ በኋላ እንዲህ እንደው ወደ ሰዓት በኋላ ላይ ነው ጨዋታው የሚካሄደው። እነሱ ቁጭ ብለው ያያሉ። 12 ሆነው ከአንድ ወገን ጥሩ ሜዳ ይመረጥና ያው እንግዲህ ግቡ ክልል አለ። ዝም ብሎ ከዚህ ወዲያ ኳሷ ካለፈች ግብ ይቆጠራል ተብሎ በዚህ አይነት ነው የሚካሄደውና መሰዳደብ እንዳለ በደንብ ነው የሚተረከው። ይሄ የገና ጨዋታም ታሪክ አለው። ቅድም ካልነሽ ወደ ቤተልሔም ከሄዱት አንዱ ያበሻ ንጉሥ ነው። እሱን ተከትለው ከሄዱት መካከል በሚጓዙበት ጊዜ በኮከብ እየተመሩ ነው የሄዱትና ኮከቡ አልሄድ አልንቀሳቀስ አላቸው ነው የሚባለው። በዛ ጊዜ ደግሞ እምነት አለ። እንዴት እንዲህ አይነት ነገር ይገጥመናል ነው በቃ በጣም ተናደው ተቆጭተው በኋላ ያው ተመልሶ ኮከቡም ራሱ ተንቀሳቅሶ በዛው መሪነት ሄደዋል። ግን እዛ ሰራዊቱ አለበት መሃል ሲፈትሹ አንድ ሰላይ ተገኘ ነው የሚባለው። ያ ሰላይ አንገቱ ተሰዋ። የዛ የሰላይ አንገት ነው ሩር ሆና መጫወቻ የሆነችውም እያሉ ይተርካሉ። እንግዲህ እንደዚህ ነው። ይሄ እንግዲህ ወጉን መቼም እንግዲህ መስማት ነው ሲባል የቆየውን ነገር ታሪኩን እንደዚህ እያለ እዚህ እኛ ላይ ደርሷል። የገና ጨዋታ አሁን ይሄን ያህል ብዙም እንትን የሚል ነገር የለውም፣ አይነሳም ይሄን ያህል እና ምን ይባላል መሰለሽ በግጥሙ መሰዳደብ፣ ቅድም ያልሽው ዲሞክራሲ በድሮ ጊዜማ ለመኖሩ ብዙ ማሳያዎችን ማቅረብ እንችላለን እኮ አሁን እንደው ጊዜው አይደለም እንጂ ያው አካሄዱን አረማመዱን
እስቲ ማዝያ ንብኝ አንቺ ይኸው አካሄዱን አረማመዱን እንደ ቃሪያ ሎሚ ወጥሮ ሆዱን ትናንትና ማታ የበላው ሽልጦ አላስሮጣው አለ ከጎኑ ተሽጦ ይኸውልሽ እንዲህ ነው እንግዲህ መሳፍንቱም መኳንንቱም ይጫወታሉና በገና ጨዋታ አይቆጡም ጌታ የተባለበት ዋናው ምክንያት እንግዲህ ይሄ ነው። ቢመቱም ቢሰደቡም በገና ጨዋታ አይቆጡም ጌታ፣ መቆጣት የለባቸውም ጌታ እያለ በዛ እያባበለ ሲያሰኘውም እንደው ከጀርባ እየለጥም እያረገ በዛች በሩሯም እየመታ በዚህ አይነት በዓሉ ይከበር እንደነበረ ነው እንግዲህ ሲገለጽ የቆየው። እንዲህ አይነት ነገር አለ። ንጉሴ እንኳን ተገናኘን። ሌላው እንግዲህ ማህሌተ ገንቦ ነው። የገና ማህሌተ ገንቦ የተለያለ ንጉሴ የገና እንግዲህ ማህሌተ ገንቦ ይሄንኑ ነው። ለምሳሌ ከሰማያት ወረደ ከድንግል ማርያም ተወለደ፣ ከሰማያት ወረደ ከድንግል ማርያም ተወለደ፣ መድኃኒት ይሆን ዘንድ ለመላው ዓለም፣ መድኃኒት ይሆን ዘንድ ለመላው ዓለም፣ መድኃኒት ይሆን ዘንድ ለመላው ዓለም፣ ለብሰ ሥጋ ማርያም። ይሄ እንግዲህ አንዱ ከቸብቸቦ አንዱ ይሄ ነው። አማን በአማን አማን በአማን እሰይ ደስ ይበለን ክርስቶስ ተወለደ፣ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ቀደም ሲል በተነገረው ትንቢት መሰረት እና ያንን ሁሉ ስቃይ መከራ እንግልት ተቀብሎ ተሰቅሎ ሞቶ አርጎ ለሰው ልጅ ድህነት ሲል እይከላ ለፍቅር ርቀት ሀገር የሀገር ርቀት ፍቅርን አያግዳትም እንዲል ጌታ ለእኛ ሲል መሥዋዕት እንደከፈለ ለእኛ ሲል እንደሞተ እንደተሰቀለ ለአዳም ሲል አዳምን ነፃ ለማውጣት ከ5500 ዘመን በኋላ ነፃ አወጣለሁ ብሎ አዳምን በተናገረው ቃል በገባለት መሰረት ከዛ በኋላ ቅድም እንዳልነው በቤተልሔም ተወልዶ አዳምን ነፃ ማውጣቱን የምናከብርበት ትልቅ የትንቢት በዓል ነው። ገብርኤልም የተናገረው እመቤታችን ትወልዳለች ብለው ይህንኑ ትንቢት ነው። ኢሳይያስም የተናገረው ይህንኑ ትንቢት ነው። እንደውም አንድ አዲስ ዓለም ያለ አብርሃም ይባላል። አብርሃም መኮንን የአባቱ ስም እንትን ይለኛል። መምህር ነበረ። ምሕረቱ ለዘላለም እስኪና ሳውሰው ውለታውን ክብሩ ለመቀደስ የፈጸመውን 5000 ዓመታት ደግሞም ከ500 ወድቆ የኖረውን ከሲኦል ጎትቶ አድኖናል ሞቶ። እሰይ ደስ ይበለን እሰይ ደስ ይበለን ማህሌተ ገንቦ እሰይ ደስ ይበለን እሰይ ደስ ይበለን መድህን ተወለደልን መድህን ተወለደልን መድህን ተወለደልን መድህን ተወለደልን። ከዚህ ከገብርኤል ከበዓታ ተነስተን በ4 ኪሎ ቅድስት ሥላሴን ይዘን ቅድስት ማርያምን ይዘን እላይ 6 ኪሎ ሰማዕታት ሐውልት ስንደርስ ጊዮርጊስ ከላይ ዮሐንስ ከዛ ከደጃችሁ ቤ በዛ በኩል እንደገና ደግሞ ከላይ ከሽሮ ሜዳ ሚካኤል ደግሞ ከታች ሁሉ ሲሰባሰብ እኛ ከዚህ በምንሄድበት ጊዜ ከዚህ ፓርላማውን አስፋልቱን ይዘን በጎል ሰከበ በአጽርክት ተጠብለለ በጎል ሰከበ በአጽርክት ተጠብለለ ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ዮም ተወልደ
የዓለም መድኃኒት የዓለም መድኃኒት ዛሬ ተወለደ እያልን ነው። እዛ ድረስ እየዘለልን ወደ ላይ እየነጠርን እንሄድ የነበረው። አሁን እንግዲህ ታቦተ ሕጉ በየቦታው ስለሚያርፉ ያው ሁሉም በአራቱም ማዕዘን እየተከፋፈሉ በዚህ አይነት ሁኔታ እና ይሄ እንግዲህ ለጥምቀቱ በዓል ጊዜ ነው። የልደት በዓል እንዲህ አይነት ትልቅ በዓል ነው። ልደት እንግዲህ ትንቢት የተነገረበት ነው። እንደኔ እኛ አሁን ከሰዎች የወሰድነውን ነው እኮ ያነበብነውን ነው እኮ እዚህ ለእናንተ የምንነግረው እንጂ እኛ ወንበር ዘርግተን ተምረን አይደለም። እና ሀሳብ ብትጠየቅ እያልኩ እኔ እዛ በረንዳዬ ላይ ሆኜ እንግዲህ ይችን የምታስቀምጫት ነው ለመዘክርነት። የሰው እንግዲህ መቼም አይታወቅም። ጠቅላይ ሚኒስትር አብይ ወደ ስልጣን እንደመጡ እናታቸው ትንቢት መናገራቸውን አጫውተውናል፣ በሰፊው ገልጸዋል። ያን መግለጻቸውን እኔ በጣም 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 የምደግፈው ነው። እኔ በራሴ ላይ አባቴ ሲነግሩኝ አንድ ባህታዊ ስምህን የሚያስጠራ ልጅ አለ ብሎኛል ብለው ለሰዎች ሁሉ ያጫውቱ ነበር። ቤተሰቤም ያውቃል ይሄንን። ከ1961 ዓመተ ምህረት ከቤተ ክህነት ጀምሮ የአክሊሉ ስም ከኔ ጋራ ይኸው ከዛሬ ካንቺ ጋር እስካለሁበት እስከ ዛሬ ድረስ ይጠራል። ከዚህ በላይ ትንቢት ምንድን ነው? ያ ሰውዬ እኮ ተናገር አይደለም እንዴ? ስም የሚያስጠራ ልጅ አለ አለ። ይሄ ልጅ አይኑ የዛሬን ያደርገውና እንደው ምን ይመስላል? እሳቸው ስም ሊያወጡ መጽሐፍ ይዘው ሲያገላብጡ እኔ ስወለድ ውይ ንጉሥ ይመስላል፣ ንጉሥ ይመስላል፣ ንጉሴ ነው፣ ንጉሴ ነው፣ ንጉሴ ተብዬ ቀረሁ። አይደለሁም እንዴ እኔ ግድ እንደ ጠቅላይ ሚኒስትር አብይ የጠቅላይ ሚኒስትርነት ስልጣን መያዝ አለብኝ? እኔ ንጉሥ ሆኜ ቤተ መንግሥት ገብቻለሁ። ቀዳማዊ ኃይለ ሥላሴ ፊት ዲስኩር አድርጌያለሁ፣ ተናግሬያለሁ። ንጉሥ አልሆንኩም፣ ቀድሻለሁ። ኮሎኔል መንግስቱ ቢሮ ሪፖርተራቸው ሆኜ እሳቸው በሚዘዋወሩበት ቦታ ሁሉ ተዘዋውሬያለሁ። ከዚህ በላይ ትንቢት ምንድን ነው? ስለዚህ የዶክተር አብይ እናት የተናገሩት ትንቢት ትክክል ነው፣ ደርሷል፣ ተፈጽሟል። ይህን ልል የቻልኩበት ምክንያት አንድ ጋዜጠኛ ስም ባልጠራ እንደው እንዲህ ብለው እሳቸው እንኳ መናገር የለባቸው የሚል ነገር ሰማሁና ለምን አይሉም? ይሁን አሁን ተናገሩ። እንዲህ አይነቱን ነገር እኮ ሳንናገር ብዙ ነገር ይቀርብናል፣ ብዙ ታሪክ ይቀራል ብዬን የቤቴ በረንዳ ላይ እና ለልጇ የሚታያት ብዙ ነገር አለ። ታዲያስ ደግሞ ያሉት ደረሰ እንጂ ግጥም አለ እንጂ። እሳቸው ደግሞ እንግዲህ የነገሯቸው ሰዎች የሚታመኑ እነዛ ትላልቅ ጀነራሎች አይደለም እንዴ? ለከሌም እንዲህ ያልኩ ያሉት ነገር በትክክል ነው። አሁን እሳቸው የነገሩን ታሪክ የዛሬ 100-200 ዓመት ይሄ በሚሰማበት ጊዜ ምን ስሜት በዚያ በሚመጣው ትውልድ ላይ እንደሚፈጥር ይታይሽ። ቀላል ነገር አይደል። ይሄ ትንቢት ተቀብሮ መቅረት አለበት እንዴ? ምን ነገር ተቀበረ? ስለዚህ እንደዚህ ማለቱ ጋዜጠኛው ያንን በማለቱ እኔ አዘንኩኝ። ለዚህ ደግሞ ማካካሻ ስሰጥ እይከብር ነብይ በሀገሩ፣ ነብይ በሀገሩ አይከበርም ይባላል። እኛ ግን ትንቢት ይቀድሞ ነገርን ትንቢት ይቀድመዋል። የተነገረ ትንቢት ይደርሳል፣ ይፈጸማል ይባላል። እይከብር ነብይ በሀገሩ፣ እይከብር ነብይ በሀገሩ፣ እይከብር ነብይ በሀገሩ፣ ለምን አይከበር ነብይ ሀገሩ፣ እንዴት አይከበር ነብይ በሀገሩ። ሁሉንም መልካም የገና በዓል እንበላቸው። እንደው በጣም እንኳን ለብርሃነ ልደቱ አደረሳችሁ እንበላቸው። በጣም ልክ ነሽ። ይህን ለማየት እንደዚህ ያሳየን አምላክ ይክበር ይመስገን። አሜን። በጣም አመሰግናለሁ ንጉሴ፣ ዛሬም ስለተገናኘን በጣም ደስ ይለኛል። እንደ ሁልጊዜውም አንተም እንደዚሁ መልካም በዓል ይሁንልህ። አሜን አሜን። የኔ እህት በጣም እግዚአብሔር ይስጥልኝ። ለአንቺም ለቤተሰብሽም ለሁሉም መልካም በዓል ይሁን። አሜን። አመሰግናለሁ። ሸገር ካፌ ሸገር ካፌ ሸገር ካፌ